بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የቻናሌ ቤተሰቦች ወንድሞቼ እህቶቼ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ እኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ በአላህ ፍቃድ ዛሬ ሱረቱል ከውተርን የምንቀራ ይሆናል ማለት ነው እስከ መጨረሻው በደንብ ተከታተሉኝ ማለት ነው እንደዚሁም እየተከተላችሁኝም ከኋላ እየተከተላችሁኝ በሉ ማለት ነው አብራችሁኝ በሉ طيب سورة الكوثر أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر طيب بسم الله الرحمن الرحيم إنا أعطيناك الكوثر همزة كيف نمتوطاو نبر يالنو كأقصى الحلقة نمتوطاو كأقصى الحلقة نمتوطاو إي أ أو إي بزملكم عنو ኑን ደግሞ እዚህ ጋር ኑን የምትወጣው ከምላሳችን ጫፍ ነው ከጠረፈን ሊሳን ነው የምትወጣው ማለት ነው ባለፈው የተጅዊድ ትምህርታችን ላይ እንደተመራው ማለት ነው ሂዳየቱል ሙስተፊድ ላይ ስለዚህ ኑን ከምላሳችን ጫፍ ነው የምትወጣው እዚህ ጋር ደግሞ ሸዳ ነው የምትመለከቱት ስለዚህ ሸዳ ከሆነ ደግሞ ጉና እናረጋለን ማለት ነው በአፍንጫችን ጉና ማለት ከአፍንጫ ውስጥ የሚወጣ ድምጽ ነው ኢና እንደዚህ ተለማመዱት እስኪ ከኔ ጋር ያላችሁ ማለት ነው ኢና በዚህ መልኩ ማለት ነው ያው ይሄ መደል ጃኢዝ ሙንፈሲል ይባላል መደል ጃኢዝ ሙንፈሲል ተባለበት ይሄ አሊፉ حروف المد የመሳቢያ ፊደል ነው ከመድ በኋላ ደግሞ ከዚህ ከአሊፉ በኋላ ደግሞ ሐምዛ አለ ሐምዛው የሌላኛው የሁለተኛው ከሊማ መጀመሪያ ላይ ነው ያለው ማለት ነው ስለዚህ ምን ተባለ መድ ጃኢዝ ሙንፈሲል ተባለ ማለት ነው መድ ጃኢዝ ሙንፈሲል ተባለ ማለት ነው ለምን ከዚህ ጋር ይታዛል ኢና ለብቻ ሌላ ቃል ነው ይሄ ደግሞ አዕطينا የሚለው ሌላ ቃል ነው ማለት ነው ስለዚህ ሐምዛ ያለው የሁለተኛው ቃል ላይ የሁለተኛው ቃል መጀመሪያ ላይ እንደምትመለከቱት ያለው ማለት ነው በዚህ ሁኔታ ምን ይባላል መድ ጃኢዝ ሙንፈሲል ይባላል ሁለት ሐረካም ይሳባል አራትም አምስትም ሐረካም ይሳባል ማለት ነው በላጩ ግን ሳብ አድርጎ መቅራቱ ነው ኢና በዚህ መልኩ ማለት ነው ሐምዛ ልክ እንደ መጀመሪያው ሐምዛ ከአቅሰል ሐልቅ ነው የምትወጣው አይን ደግሞ ከወሰጠል ሐልቅ ነው ከወሰጠል ሐልቅ አይን ያኒ በተለይ ሳኪን ስትሆን ትንሽ ያዝ ማድረግ አለበት ማለት ነው በዚህ መልኩ ማለት ነው ስለዚህ አይን ከነም የምትወጣው ከወሰጠል ሐልቅ ነው ማለት ነው ጣ ደግሞ ይወፍራል በጣም ከሚወፍሩ ፊደላቶች ውስጥና ቀልቀላ ከሚደረጉ ቀልቀላ ማለት ማስፈንጠር ወይም ማስነጠር ማለት ነው ቀልቀላ ከሚደረጉ ፊደላቶችና ከሚወፈሩ ፊደላቶች ውስጥ አንዱ ነው ጣ ማለት ነው ከምላሳችን ጫፍና ከፊት ለፊት ጥርሳችን ከላይኛው መብቀያ ነው የምትወጣው ማለት ነው ጣ ስንል ምላሳችን የሚረገጠው የምላሳችን ጫፍ የሚረገጠው የጥርሳችን መብቀያ ላይ ነው ማለት ነው የላይኛው ጥርሳችን የፊት ለፊቱ ማለት ነው طيب ስለዚህ ጣ በዚህ መልኩ ቁሩ ማለት ነው أعطيناك እንደዚህ ተለማመዱ እስኪ ተጅሩ ማለት እኮ እንደዚህ በሂደት ቀስ ብሎ መለማመድ ነው أعطيناك እንደዚህ ያላችሁ ቀስ ብላችሁ መለማመድ إنا أعطيناك الكوثر أيوة طيب يا የምትወጣው ከወሰጠ ሊሳን ነው ባለፈው እንደተማርነው ማለት ነው ምክንያቱም እቺ መድያ አይደለች መድያ ብትሆን ከጀወፍ ነው የምትወጣው መድያ ካልሆነች ያኒ መድያ ማለት መሳቢያ ማለት ነው የመሳቢያ ፊደላቶች ሶስት ናቸው እንደሚታወቀው
ያ እና ዋው እና አሊፍ ሳኪን ሆነው ያኔ ሳኪን ሆነው ያ ከሆነ ሳኪን ሆና ከሷ በፊት ከስራ ከሆነ አሁን እዚህ ጋር ሳኪን ነች፣ ግን ከሷ በፊት ያለው ፊደል ከስራ አይደለም። ስለዚህ መዳረለች ማለት ነው። ተነባቢ ናት። አዕጠይ አይ እያልን እያነባብናት ነው። ኑን ከምላሳችን ጫፍ ነው። ካፍ ደግሞ ከየት ነው የሚወጣው? ካፍ ያልነው ከአቅሰል አሊሳን ከቃፍ መውጫ ቦታ ትንሽ ዝቅ ብሎ ማለት ነው። ካፍና ቃፍ ከአንድ ቦታ ነው የሚወጡት። ነገር ግን ካፍ ትንሽ ዝቅ ይላል ወደታች ወደ ወሰጥ ሊሳን ማለት ነው። ወደ ምላሳችን መካከል ወደ ትንሽ ነው ዝቅ ይላል ማለት ነው። ስለዚህ አዕጠይናከል ከውሰር ከውሰር ሳን ሰ እንዳትሉ አውል ከውሰር ብዙ ጊዜ አሁን ተማሪዎች የሚያስቸግሩት ሳንና ሳን እየቀላቀሉ አልከውሰር ሰ ይላሉ። ሰ ይሄ መሆን የለበትም። ሰሳን ሰ ምላሳችሁን ጫፏን ወጣ አርጓትና ወደ ውጭ በሳ ይበዛ በትንሹ ሰ አስ ሰ በዚህ መልኩ ቁሩ ማለት ነው። አልከውሰር ራን በደንብ አወፍሩ። አንደኛ ፈትሐ ነው ደግሞ ያው ለማቆም ስለ ሳኪን እያደረግነው ነው። ስለዚህ በደንብ አወፍሩት። ኢና አዕጠይናከል ከውሰር በዚህ መልኩ ፈሰሊ ሊረቢከ ወንሐር ፈሰሊ ሷድን በደንብ አወፍሩት። ከሚወፍሩ ፊደላቶች ውስጥ አንዱ ነው ሷድ። ሶ ፈሶ ሶ ነገር ግን ሷድን ለማወፈር ከንፈራችሁን ማሸት አይጠበቅባችሁም። ሶ እንዳትሉ በምላሳችሁ ብቻ ሶ ሶ ሶ በዚህ መልኩ ፈሰሊ ሊረቢከ ሊሮ እስኪ ሊሮ በሉ እስኪ ሊሮ ራ ይወፍራል። በደንብ አወፍሩት። ሊሮ ባሸዳ ስለሆነ ጠበቅ ያዝ። ሊረቢከ በዚህ መልኩ ፈሰሊ ሊረቢከ ወንሐር ወንሐር አዩዋቸው ወን እንጂ ወን እንዳይባል ማለት ነው። ወን ሐር ከሆነ ስህተት ነው ማለት ነው። ኑንን ቀልቀላ አረግናት ማለት ነው። ኑን ደግሞ የቀልቀላ ፊደል አይደለችም ማለት ያለብን ወንሐር ወንሐ ሐም እዚህ ጋር ልክ እንደው ወንሐር በዚህ መልኩ ማለት ነው። طيب ኢነ ሻኒአከ ኑን ያው እዚህ ጋር እንደነገርኳችሁ ከዚህም ጋር ሸዳ ነች። ኑን ሸዳ ስትሆን ጉና ትደረጋለች። ጉና ደግሞ የሚደረገው ሁለት ሐረካ ያክል ነው። እንድክ እንደመደ ጦቢዒ ማለት ነው። ሁለት ሐረካ የሚሳበው እስከዚህ ያክል ማለት ነው። ኢነ ሻኒአከ ኒአ ኑን ከስራኒ እዚህ ጋር ሐምዛ ፈትሐአ ኒአ ኢነ ሻኒአከ ኢነ ሻኒአከ ሁወል አብተር ሁወል እዚህም ጋር ላማለች አል እዚህም ጋር ላማለች አል ላመል ቀመሪያ ማለት ነው። ላመል ቀመሪያ ነች። በግልጽ በደንብ በቀሯት ሁወል ብላችሁ እንጂ ሁወል እንዳትሉ። ሁወል ምትሉ ከሆነ ስህተት መሆኑን ወቁ ማለት ነው። ሁወል አብተር ባ ቀልቀላት ትደረጋለች እዚህ ጋር አያችሁ። አብ አብተር አብ ሳይሆን አብ በዚህ መልኩ ማለት ነው። ሁወል አብተር ኢንሻአላህ ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ቢስሚላሂ ራህማኒ ራሂም ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። የዛሬው ይህን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በደንብ እያጠናችሁ ሙራጃ እያደረጋችሁ ለቀጣዩ ድርስ ጠብቁኝ እላችኋለሁኝ። በሰላም በድጋሚ በሰላም አላህ ሱብሓነሁ ወተዓላ ያገናኘን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير والسلام عليكم ورحمة الله وبركاته.